ይኸውልህ ምንድን እኮ በእሙን የመጣብኝ ተረጋጋላልኩ ይሄ ነው ጓደኝነታችን። አንቺ ለምን ነው በቃ ዞር ለምን ትያለሽ? ተረጋጋ። ምንድን ነው የምረጋጋው? አይኔ አላየም ልበል። ምንድን ነው ፎቶ እንዳውም አነሳለሁ። እሺ ማንንም ስርዓት ይኑር። ሰማኛ የናሂ ውርደት በአደባባይ ማለት ነው። በአደባባይ በቁርባን ተጋብቶ እዚህም ያስረግዛል እዚያም ያስረግዛል። አንተም ብሎ በቁርባን ተጋቢ በመጀመሪያ ደረጃ ማለት ነው። ሲቀጥል ደግሞ ከዚህ ሁሉ ጓደኞቹ እንግዲህ ለውብዬ በጣም የሚቀርቧትን ጓደኞቿን እንግዲህ ለነሱ ሚስጥር አይናገርም። ሰው ይሄ እንግዲህ አብሮት ያለው ልጅ ወይም ደግሞ ያየው ልጅ ሂዶ ያጋለጠው እንዲጋለጥ ሁሉም እንዲያውቁ ኪራ ማለት የውብዬ ወንድም ሁላቸውም እንዲያውቁ ያደረገው እንግዲህ ሚስጥራቸውን ታቅፎ ይዞት ኑሮ አልቻለው ሲል ስልችት ሲለው ክላሱ እየመጣች ያው እንግዲህ አብረው ናቸው። ምክንያቱም ሌላ ሩም ይዞ በነገራችን ላይ ማለት ነው እና ይሄ የተባልከው በጣም ባለጌ ሰው ነው በመጀመሪያ ደረጃ። ምክንያቱም ቤት ውስጥ ቤት ጥለህ ወጣህ አንተ ራስህ ጥፋተኛ ሆነ እሱ ራሱ ጥፋተኛ ሆኖ ውብዬን አስቀይሟት ጥፋተኛ ሆኖ ሌላን ሰው ነው እንደ ጥፋተኛ የሚያይ ማለት ነው። ወይም ውብዬን ነው እና እንግዲህ ማለት በጣም ማለት ነው በጣም ብልግና ነው። ለዚህ ነው ውብዬን መታረቅ የማይፈልገው። ውብዬን የተለያዩ ሴቶች ጋር እየሄደ ፋፊ ደግሞ ከዚህ ተደብቃ እንደምታዩት ቪዲዮ ላይ እየመጣች አይደለም ምናምን ሚስጥሩን እንግዲህ አወጣዋለሁ። ባለፈም እንግዲህ ይሄ ሚስጥሩ ይነገራል እኔ ባንተ እንደዚህ ሁኜ አልቀርም እያለችው እንግዲህ እሱ አደባባይ እንዳይወጣ በሱ ቤት እንግዲህ ደብቆ ማስቀመጡ ነው ወይም ማስቀረቱ ነው ማለት ነው። ከካሜራ ጀርባ ፋፊን ነው የሚያገኘው ወይም ሩም ውስጥ ይዞ የሚቀመጠው ፋፊን ነው። ከካሜራ ላይ የሚመጣው ደግሞ ሌላ ሴቶች ጋር ውብዬ ጋር ምናምን ወይም ደግሞ ወደ ውብዬ ሲመጣ ሌላ ሴቶች ጋር ነው የሚመጣው እንደምታውቁት ማለት ነው። ራሱን ለመሸፈን ብዙ ነገሮችን ተጠቅሟል ማለት ነው። ናሂ በጣም ባለጌ ነህ። በዚሁ ማለት የምፈልገው በጣም ባለጌ ነህ። በቃ በጣም ማለት ነው። ፋፊ እንግዲህ ትዳር እንደሌላት ይታወቃል ማለት ነው። ባለትዳር አይደለችም። ስለዚህ ባለትዳር አይደለችም ማለት እንግዲህ እርጉዝ ሁና ባለትዳር እንኳን ባትሆን እርጉዝ ሁና ከናሂ ጋር ሩም ውስጥ ምን ትሰራለች? ሆቴል ውስጥ ምን ትሰራለች? አንዴ ብቻ አይደለም እንግዲህ ልጁ እንደተናገረው በጣም ብዙ ጊዜ ሸፍኜላለሁ፣ ብዙ ጊዜ ደብቄላለሁ። እንግዲህ በተደጋጋሚ አብረው እንደሆኑ ነው ማለት ነው ልጁ እየተናገረ ያለው አብረው ናቸው ማለት ነው። ስለዚህ አብረው ከሆኑ እዛ ጋ ውብዬን ምንም ሳታጠፋ እሷ ይቅርታ ጠይቃ እሷ ለምና እሷ ብዙ ነገር በቃ ይቅር በይው ምናምን እየተባለ ሰው የሚያዝንለት ለናሂ ነው ማለት ነው በነገራችን ላይ። ምክንያቱም እኔ ምን አደረግኩኝ ነው የሚል ሁልጊዜ እኔ ምን አደረግኩኝ፣ እኔ ተደግሞብኝ፣ እኔ ድግም ተደርጎብኝ። ውሸታሞች ማለት ነው ሰይጣኖች። እና በጣም ባለጌነ ናሂ በጣም ባለጌነን ምልህ ደጋግሜ ደግሞ በቃ እንግዲህ በቁርባን የተጋባው ያልክ ሰው በቁርባን የተጋባ ሰው እንደዚህ አይሆንም በመጀመሪያ ደረጃ ማለት ነው። የፈለገው ጋር እንደዚህ አይተቃቀፍም፣ የፈለገው ጋር እንደዚህ አይማግጥም ማለት ነው በመጀመሪያ ደረጃ በጣም ባለጌነ ናሂ። ሌላው ደግሞ እንግዲህ ፈረንጁና ቢኒ ዛሬ ሴቷ ፈረንጁ ሆናለች ማለት ነው። ሴቷ ፈረንጁ እንግዲህ ዛሬ አንዴ የበርሚል ውሃ ውስጥ ሲነክሯት እናንተ ጸጉሩ ረዥም ነው፣ እውነትም የሴት ጸጉር ማለት ነው። ይህን ጸጉርሽን አሳድገሽ አለ ልጁ ራሱ። ይህን ጸጉርሽን አሳድገሽ ምንድን ነው እንደዚህ? እኔ በነገራችን ላይ አልወድም፣ ወንድ ልጅ ጸጉር እንዲያሳድግም አልተፈቀደለትም በነገራችን ላይ ማለት ነው። እና እንግዲህ በደንብ አድርገው ማለት ነው ገርፈዋቸዋል፣ ቅጥቅጥ አድርገዋቸዋል። ከሄረሚላ አቤላና ብሩክ ህይወት ውጡ ተብለው እንግዲህ ማስጠንቀቂያ ተነግሯቸዋል ማለት ነው። በደንብም ተገርፈዋል። ማንም ይላከን ማንም አይመለከታችሁም፣ ነገር ግን ከሶስቱ ህይወት ትወጣላችሁ፣ ምንም የሚያገባችሁ ነገር የለም ተብለው እንግዲህ በደንብ ነው ማለት ነው የተገረፉት። ምንም ማድረግ አይቻልም። ያው እንግዲህ ፈረንጁ ይቅርታ ጠይቁ ተብለዋል፣ ይቅርታ ጠይቀዋል ማለት ነው።
ይቅርታ እንግዲህ ሄርሜላ፣ አቤላ እንዲሁም ብሩክ ይቅርታ አድርጉልን ብለው እንግዲህ ይቅርታ ጠይቀዋል ማለት ነው። በነገራችን ላይ በጣም ነው የመቷቸው። ምክንያቱም የመቷቸው ለምንድን ነው? ያው ይዘዋቸው ትንሽ እንደ ማንገላታት ሲያደርጓቸው እነሱ ደግሞ በቃ ምንድን ነው ይሄ በዱላ እንገጥማለን አይነት ነገር ማለት ነው። ፈንጨር ፈንጨር ነው ፈንጠር ፈንጠር ማለት ሲጀምሩ እንግዲህ ይዘው ወቅጠዋቸዋል ወይም ቀጥቅጠዋቸዋል ማለት ነው። ስለዚህ ያው አርፋችሁ በደንብ ተቀጥቅጣችሁ አሜን አሜን ብላችሁ መሄድ ነበረባችሁ፣ ሴቷ ፈረንጁና ቢኒ ማለት ነው። ምንም ማድረግ አይቻልም። በነገራችን ላይ እናንተ ቡታጀራዎች አካሄዳችሁ ስራችሁ ሁሉ በጣም እያስጠላ ነው ማለት ነው። በዚሁ አጋጣሚ በጣም እያስጠላ ነው። ራሷን የቻለች ጦርነት የተከፈተባት ሀገር ቡታጀራ ብለናታል ማለት ነው። በቃ አንደኛው በአንደኛው ህይወት፣ ሌላኛው በሌላኛው ህይወት እየገባ ትንሹ በዩቲዩብ ምክንያት ትንሹ ጦርነት የተከፈተባት ቡታጀራ ብያታለሁ እኔ በግሌ ማለት ነው። እና በጣም ነው የምታስጠሉት በዚሁ አጋጣሚ ማለት ነው ሁላችሁም። ናሂም እንደዚያው። ናሂ ፋፊን እንግዲህ ከዚህ በፊት ከአሁን ካመጣት ሴት በውጭ ከዚች ከማንም በፊት እንግዲህ ፋፊ አረብ ሀገር መጥቼ ብሬን በልታኸኛል ወይም ደግሞ በአንተ ስም ብሬን ተበልቻለሁ፣ ስለዚህ ብሬን ስጠኝ አይነት ነገር ድራማ ሲሰራ እንደነበር ታውቃላችሁ። ከዚያ በኋላ ደግሞ ጠፍታ ባለፈም አንዴ ብቅ ብላ ነበር ማለት ነው። ብቅ ስትልም እንዲሁ ነፍሰ ጡር መሆኗ ያስታውቅባት ነበር ማለት ነው። እንደዚህ ሆዷ ባያድግም አሁን እንግዲህ ሆዷ በደንብ አድጓል ማለት ነው። እና እንግዲህ ያኔ እኔ ሚስጥር አለኝ፣ ይህን ሚስጥር እዚህ ጋር መናገር አልፈልግም፣ ማንም እንዲሰማም አልፈልግም፣ አንተና እኔን የሚመለከት ነው ብለው ነበር ማለት ነው ናሂን። እንደዚያ ብለውም እንግዲህ መሀል ላይም ትጠፋለች ወይም ደግሞ በዩቲዩብ ላይም አትመጣም ማለት ነው። ነገር ግን ከካሜራ ውጭ ወይም በድብቅ ናሂ ጋ እንግዲህ ሩሙ ላይ አብረው ነው ያለችው ማለት ነው። ይህንን ነገር ደግሞ እንግዲህ ያኛው ደግሞ ወይም ደግሞ እነሱ ጓደኛ ብለው ሚስጥር ያዥ አድርገው እንግዲህ ያሉት ሰው። በነገራችን ላይ ብዙዎቻችሁ እየፈረዳችኋላችሁ። ለምንድን ነው ሚስጥራቸውን ያጋለጥክ የሚባል ነገር የለም። ግን አንዳንዶች ጤነኛ ናችሁ እንደዚህ የምትሉ ሰዎች፣ የምሬን ነው ጤነኛ ናችሁ? ሰው ራሱ የራሱ ማለት እዚያ ጋር ባለትዳር ነኝ ብሎ እዚያ ጋር ውብዬን እያስለቀሰ እዚህ ጋር ደግሞ ሌላ አስረግዞ እዚህ ጋር እያባበለ ነው ያለው ማለት ነው። እንዴት ሚስጥሬን እደብቃለሁ? እንዴት ነገሮቹ ተደብቀው ይቀራሉ? አደባባይ መውጣት የለበትም በቃ ቆይ ጊዜ ያለው ምናምን እያለ ማለት ነው። እንዴት እንደደነገጠ እዩት፣ እንዴት እንደደነገጠ የሚያወራውን አጧል። እነሱ በሩን ከፍተው ሲገቡ ክው ብሏል። በቃ የያዘውን ውሃ ይሁን ሻይ ይሁን የሆነ ነገር ነው የደፋው በቁሙ ማለት ነው። በቁሙ ትራስ ታቅፎ ነው ካሮ የቀረው ናሂ ማለት ነው። ይሄ ማለት ያለምንም ምክንያት ወይም ምንም ነገር ሳይሰራ እንደዚህ አይሆንም። በመጀመሪያ ደረጃ ማለት ነው ሳያስቡት ነው የደረሱባቸው። ሲቀጥል እንግዲህ ልጅቷ እንደዚህ ነፍሰ ጡር ሁና ባለትዳር ብትሆን ባል ቢኖራት መቼም ምንም ቢሆን ማለት ነው ራሳችሁን ታስከብራላችሁ። እኔ አሁን ጊዜ ሴቶች ግን ማለት ነው የምሬ ነው አሁን ይሄ ጄኔሬሽን ይሄ ትውልድ በተለይ በዚህ ሰዓት ያለው ኧረ ምን ጉድ ናችሁ! ምን ጉዶች ናችሁ! ራሳችሁን አስከብሩ። ምንድን ነው ራሳችሁን አስከብሩ። በቃ ባለትዳሮችን ብትሆኑ በትዳር ውስጥ የላችሁም ብትሆኑ ማናችሁም ሴቶች ራሳችሁን ያስከብሩ። ግማታሞች እንዲህ አይነት ውስጥ የምትገኙ ማለት ነው በአጠቃላይ ግማታሞች ናችሁ። በጣም ነው የምታስጠሉት። መቼም አንዲት ሴት ነፍሰ ጡር ሁና ባል ኑሯት መቼም ያለ ወንድ አላረገዘችም አይደል እንዴ? ነፍሰ ጡር ሁና ባል ኑሯት የሌላኛው ባለትዳር ባል ጋር ያለምንም ምክንያት የያዘው ሩም ውስጥ ሄዳ አትገኝም። በተደጋጋሚ ሩም ውስጥ ሌሎቹ የሚያውቁት ነው የሚያውቁት ሌሎቹ የሚያውቁት እሷ ሩሙን እንደማታውቅ ነው። በቃ እሷ ሩሙን እንደማታውቅ የት አካባቢ የት እንዳለ እንደማታውቅ ነው የሚያውቁት። እሷ ግን ሩሙ ሁሌም ትገኛለች ማለት ነው። ስለዚህ ሚስጥሩን እንዳላወጣው ዝም በሉኝ፣ አትነካኩኝ፣ ሚስጥሩን እንዳላወጣው እያለ ነው እንግዲህ ጓደኛቸው። ነገር ግን ደግሞ ሚስጥሩ ከዚህ በላይ እያየን ነው በዓይናችን። ምንም መነገር አያስፈልገውም። ናሂ የፋፊን አስረግዟታል። በቃ አለቀ። ምንም ሌላ ምንም ሚስጥር የለውም። ሚስጥሩን ጨርሽ እንዳላወጣው የሚባል ነገር የለም። ሚስጥሩ ከናሂ ስላረገዘች ነው ሩም ውስጥ እየሄደች እያገኘች መፍትሄ የፈለገች ምን ማድረግ አለብኝ እያለች ያለችው።
አንዲት ሴት ባልኖራት የሌላ ወንድ ሩም ውስጥ የምትገኝበት ምንም አይነት ምክንያት አይኖርምም፣ ሊሆንም አይችልም። በቃ ሊሆንም አይችልም በጭራሽ ማለት ነው። ስለዚህ ለኔ ወራዳው ሰው ናሂ ነው ማለት ነው። በጣም ባለጌ ሰው። እዛ ጋር ውብዬን ልትወልድ አካባቢ እንኳን ደርሳ ብቻዋን ጥሎ እየሄደ እንደዚያ ደም እንባ እያስለቀሳት፣ አሁንም ቢሆን እሱ ጥፋተኛ ሆኖ ሳለ ነገር ግን ደግሞ ውብዬን ጥፋተኛ እያደረገ ማለት ነው። ከዚህ በላይ ምን ላድርግልሽ? ከዚህ በላይ ምን እንደሆንልሽ? አንቺ ይቅርታ ጠይቂኝ፣ አንቺ ተጎንበሽልኝ፣ አንቺ እንደዚህ በይልኝ እያለ አንቺ ዝቅ ብለሽ እንደዚህ ማድረግ አለብሽ እያለ ውብዬን ያንገላታ መቅረት ይችላል። ካልፈለግሽ መቅረት ይችላል። በቃ ተይው። እኔ ሌላ ሴት ጋር ልክ እንዴት ነው በቃ ጀግንነት መስሎ የታየው ማለት ነው። በየተራ አሰልፎ እያመጣቸው ጀግንነት ቤት ውስጥ ድረስ እያመጣቸው ጀግንነት የመሰለው ማለት ነው። በጣም ባለጌ መሆኑን ራሱ በራሱ መረዳት ያቃተው የሚመክረው ያጣ ምን አይነት ቤተሰብ ቢያሳድገው ነው በፈጣሪ። እና እንግዲህ እንደምታዩት ነው ማለት ነው የሆነው ናሂ። ስለዚህ ናሂ ምንም ሚስጥር የለም። ሚስጥርህ እንግዲህ በአደባባይ ወጧል። አዎ ዳግመኛ የሶስተኛ ልጅ አባት ከሌላ ሴት ልትሆን ነው ማለት ነው። እና ደግሞ በቁርባን መጋባት ማለት ለአንተ እንደዚህ ከሆነ ባናት ተተከል ማለት ነው። በመጀመሪያ ደረጃ ቆሻሻ ነህ። በመጀመሪያ ደረጃ በጣም ቆሻሻ ሰው ነህ ማለት ነው። በጣም ቆሻሻ ሰው። ምክንያቱም የማትችለው ነገር ውስጥ ማንም አስገድዶ አላስገባህም ነበር። ያኔም ውብዬንም ስታገባው ማለት ነው የምትችለውን ነገር ነው ማድረግ የምትችለው። በቁርባንም ስትጋባ፣ በተክሊልም ስትጋባ፣ ኖርማልም ስትጋባ ይህ አይነት ነገር ስትሰራ ይሄንን እዚያ ውስጥ ሂደህ ያንን ቃለ መሐላ ወይም ደግሞ ያንን ቃል ገብተህ እንድታገባ የሚያስገድደ ሰው የለም። እርግጠኛ ነኝ ፈልገውና ወደኸው ነው ከውብዬ ጋር እንደዚህ አይነት የቁርባን ጋብቻ ያደረከው ማለት ነው። ስለዚህ በቁርባን የተጋባ ሰው በትዳር ላይ ትዳር ጭራሽ በሴት ላይ ሴት ጭራሽ ጨምሮ እንደዚህ ሆዷን ጉጥር አስደርጎ በአደባባይ አይገኝም፣ አይዋረድም፣ እንደዚህ አይዋረድም። ልጠይቀኝ መጣ ነው። አንዴ ብቻ አይደለም በተደጋጋሚ ነው ተባለ። በተደጋጋሚ አስቡት፣ በተደጋጋሚ በጣም ብዙ ጊዜ ማለት ነው። ልጁ ችሎ ነው ውብዬ ላይ ከዚህ በኋላ እንደዚህ ልታደርግ አይገባም። ውብዬ ማወቅ አለባት ከዚህ በኋላ በቃ ነገሮችን ሚስጥሩን እያንዳንዱን ነገር ውብዬ ማወቅ አለባት እና ማወቅ አለባት ብሎ እንግዲህ ያጋለጣቸው። ምክንያቱም አንዳንዴ ህሌናችሁ ይወቅሳችኋል። ስለዚህ ይህንን ነው ለነሱ ማለት የምፈልገው ወይም የምችለው ማለት ነው ውዶችዬ። ሰው ናሂ ልታፍር ይገባል በስራ በጣም ወራዳ ሰው ነህ። በዚሁ አጋጣሚ ማለት ነው በጣም ወራዳ ሰው ነህ። ልታፍር ይገባል በስራ ማፈር ነው ያለብህ። ራስህን ግልጽ አድርገህ ግልጹን አውጥተህ መናገር ነው ያለብህ። አለቀ በቃ። ከዚህ በላይ ምንም ድብቅ የሚሆን ነገር የለም። ደንግጠሃል። ሚይዘውን አጧል። የሆነ በቃ አንዴ አልጋው ላይ ቁጭ ይላል፣ አንዴ የሆነ መንበርከክ ነው የቀረው። ምን የሚያደርገው ሁሉ እየጠፋው ማለት ነው። ስለዚህ ኪራን የምትሳደቡ በነገራችን ላይ የውብዬን ወንድም የምትሳደባላችሁ ውብዬ ቤት የሚሆን ናሂ ቤት የሚሆን ምናምን ወንድማችሁ ነው። እሺ ለባል ብላችሁ ወንድማችሁን መቼም እንዳታስቀይሙ። ምክንያቱም ባላችሁና ወንድማችሁ በጣም የተለያየ ቦታ አላቸው። ወንድማችሁ ነው። ነገር ግን ደግሞ ወንድማችሁ የሆነ ነገር ሁሉ ሲላችሁ ትዳራችሁን ፍቱ እያልኩ አይደለም። በነገራችን ላይ የውብዬ ወይም ደግሞ ኪራ ግን በትክክል ነው፣ በጣም ትክክል ነው ማለት ነው። እንዳይጎዳት ነው ያንን ሁሉ መስዋዕትነት ሲከፍል ነበር። ይሄው እየጎዳት ነው ያለው ማለት ነው። ሌላው እንግዲህ ካሌብና ሴቷ ፈረንጅ እንግዲህ ከነ ሄረሚላ ህይወት ወጣ እንድትሉ ተነግሯቸዋል። ወጣ ማለት ብቻ ነው የሚጠበቅባችሁ። እናንተ ደግሞ እዚያ ጋር ሌላ ነገር እናደርጋለን ብላችሁ እንግዲህ ሌላ ዋጋ እንዳትከፍሉ አርፋችሁ ተቀመጡ። በዚሁ አጋጣሚ መልእክቴ ነው ማለት ነው። ሴቷ ፈረንጅ ግን ተመችተኛለች። ለዛሬው እንግዲህ ቻው። ምን አገባው? እስከ ዛሬ ይሄ ነገር አላወጣም ብዬ ነበር ታግሻቸው የኖርኩት። ዛሬ ግን ብዙ ጊዜ አስጠንቅቄ ያለው ስንት ያስጠነቀቅኩ። አንተ ግን በጣም ባለጌ ባለጌማ አንቺ ነሽ። አንቺ ኮንሽ ብልግናሽ እየታያለ እውነቱን ስላወጣ ነው። ምን ያደርጋል? ሶላ አንተ ጠላቴ ነህ እንዴ? ቆይ አንተ ራስህ አስጠንቅቄ ነበር ይሄ እንዳይፈጠር ታውቃለህ። ሚስጥርን ስላወጣብህ ነው። እስከ ዛሬ ሚስጥርን አላወጣም ብዬ ነው። ምንድን ነው ያደረገው?